የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ ወደ ዋሽንግተን አምርተው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ያደረጉት ስብሰባ ሁለቱ ሀገራት በጋራ በኢራን ላይ ወታደራዊ ዘመቻ ከጀመሩ ወዲህ ለመጀመሪያ ጊዜ የተካሄደ ግንኙነት ነው። ይህ ስብሰባ ተራ የምክክር መድረክ ወይም የተለመደ የዲፕሎማሲ ጨዋታ ሳይሆን በመሪዎቹ መካከል በግልጽና በስውር የተፈጠሩ የመሪህና የስልት ልዩነቶችን ለመጠገን እንዲሁም የፈረሰውን የምስራቁን ዓለም የኃይል ሚዛን አዲስ መልክ ለማስያዝ የተደረገ ትልቅ የዲፕሎማሲ ሽርክና መሆኑን ተንታኞች ይናገራሉ። ሁለቱም መሪዎች ወደዚሁ የንግግር ጠረጴዛ የመጡት በሀገሮቻቸው ውስጥ ከባድ የፖለቲካ ማዕበልና ጫና በተደቀነባቸው ወቅት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ከፊታቸው የሚጠብቃቸው ህልውናቸውን የሚወስን የምርጫ ውድድር ያለባቸው ሲሆን ከትራምፕ ጋር ያላቸው የቅርብ ወዳጅነት መሸርሸሩና መሻከሩ ደግሞ በሀገር ውስጥ ደጋፊዎቻቸውና ተቃዋሚዎቻቸው ዘንድ ትልቅ የፖለቲካ ዕዳ ሆኖባቸዋል። በሌላ በኩል ፕሬዝዳንት ትራምፕ መጪውን የአሜሪካ የኮንግሬስ የአጋማሽ ዘመን ምርጫ ታሳቢ በማድረግ የዓለምን ምጣኔ ሀብት ያናጋውን የነዳጅ ዋጋን ጣሪያ ያስነካውንና የአሜሪካውያንን የዕለት ተዕለት የኑሮ ውድነት ያናረውን የኢራንን ጦርነት በአስቸኳይ መቋጨት ከባድ የህዝብና የፖለቲካ ጫና ወድቆባቸዋል። በትራምፕና በኔታንያሁ መካከል ያለው ግንኙነት የታሪክ ውጣ ውረድ የበዛበት ነው። ትራምፕ ባለፈው ዓመት ወደ ነጩ ቤተ መንግስት ከተመለሱ በኋላ የሁለቱ ሀገራት አጋርነት ከመቼውም ጊዜ በላይ የጠነከረና የማይበገር ይመስል ነበር። በፈረንጆቹ ወርሃ የካቲት በኢራን ላይ የተቀናጀ ወታደራዊ ዘመቻ ሲጀምሩ ሁለቱ መሪዎች የኢራንን ከፍተኛ አመራሮች በመደምሰስ ለምዕራባውያን ወዳጅ የሆነ መንግስት በቴህራን ለመመስረት በአንድ ድምፅና በተቀናጀ ወታደራዊ ክንድ እንደሚሰሩ በይፋ ፎክረው ነበር። ነገር ግን ኢራን በጠበቋት ልክ እጇን አጣጥፋ አልተቀመጠችም። የቴህራን ሰው አልባ አውሮፕላኖችና ባላስቲክ ሚሳይሎች በፋርስ ባህረ ሰላጤ ሀገራት የሚገኙ የአሜሪካ ወታደራዊ መሰረቶችንና ረጅም ህንፃዎችን ደብድበዋል። ከሁሉም በላይ ደግሞ ለዓለም ምጣኔ ሀብት የደም ስር የሆነውን የሆርሙዝ የባህር ወሽመጥ እንቅስቃሴ በማስተጓጎላቸው የዓለም ነዳጅ ማጓጓዣ መስመር ሲዘጋና ሲቋረጥ ወራትን ተሻግሯል። ይህ ክስተት ትራምፕ በሀገር ውስጥና በክልሉ አጋሮቻቸው ዘንድ ጦርነቱን በአስቸኳይ እንዲያቆሙና ወደ ዲፕሎማሲያዊ መንገድ እንዲመለሱ ከፍተኛ ጫና እንዲያድርባቸው አድርጓል። በቴህራንና በሊባኖሱ ሂዝቦላ ላይ ጦርነቱ እንዲቀጥል የሚፈልጉት ኔታንያሁ ትራምፕ ከኢራን ጋር የሰላም ስምምነት መፈለግ ሲጀምሩ ወደ ኋላ ማለታቸው ይታወቃል። አሜሪካውያን ለእስራኤል የሰጡት መልእክት ግልጽ ነበር። እሱም የጦርነቱን መሪ ይዘው የሚያሽከረክሩት አሜሪካውያን እንጂ እስራኤላውያን አይደሉም የሚል ነው። የእስራኤሉ ታዋቂ የፖለቲካ ተንታኝና ጋዜጠኛ አሚት ሴጋል በእስራኤል ሀዮም ጋዜጣ ላይ እንደጻፉት አሜሪካውያን የጦርነቱን መሪ ይዘው የሚያሽከረክሩት እኛንን የሚል ግልጽ መልእክት ለቴል አቪቭ አስተላልፈዋል። እስራኤል ወደ ኋላ ወንበር እንድትቀመጥ መደረጓ ለሁሉም ግልጽ ሆኗል ብለዋል። ይህ በሁለቱ ሀገራት መካከል የተፈጠረ የታክቲክ ልዩነት በሁለቱ መሪዎች የግል ወዳጅነት ላይም ጥላውን አሳርፈዋል። ኔታንያሁ የራሳቸውን የፖለቲካ የወደፊት እድል ለማዳን ሲሉ ወታደራዊ እርምጃው እንዲቀጥል ሲፈልጉ፣ ትራምፕ ደግሞ በአሜሪካ የውስጥ ፖለቲካ ላይ የሚደርስባቸውን ቅሬታ ለመቀነስ የሰላም መንገድን መምረጣቸው ልዩነቱን አጉልቶ አሳይተዋል። በዋሽንግተንና በቴህራን መካከል ያለው ውጥረት እንደገና ባየለበት በዚህ ወቅት ኔታንያሁ ወደ ነጩ ቤተ መንግስት ያመሩት ስለ ኢራን የኒውክሌር ፕሮግራም የተሰበሰቡ ምስጢራዊ መረጃዎችን ይዘው ነው ተብሏል። ኔታንያሁ ለፎክስ ኒውስ የቴሌቪዥን ጣቢያ በሰጡት ቃለ መጠይቅ ከትራምፕ ጋር ተቀናጅተው ለመስራት ያላቸውን ፍላጎት ገልጸው የመጨረሻው ውሳኔ የፕሬዝዳንት ትራምፕ ነው፣ ያለ ደም መፋሰስና ያለ ከባድ ወታደራዊ ግጭት የኢራንን የኒውክሌር ስጋት ማስወገድ ከተቻለ መልካም ነው፣ ነገር ግን በተገኘው መንገድ ሁሉ የቴህራን የኒውክሌር ምኞት መቆም አለበት ብለዋል። ኔታንያሁ አክለውም ኢራን በእስራኤል ላይ ጥቃት ለማድረስ ብትሞክርም ሀገራቸው እጅግ አስከፊና ከባድ ምላሽ እንደምትሰጥ ዝተዋል። ይህ ንግግራቸው እስራኤል አሁንም የራሷን ወታደራዊ አማራጮች ክፍት ማድረጓን የሚያሳይ ነው። እስራኤል ኢራን ኒውክሌር ከታጠቀች ለህልውናዋ ትልቅ ስጋት እንደሚሆንባት ታምናለች። ስለዚህም ኔታንያሁ የቱንም ያህል ከአሜሪካ ጋር በስልት ቢለያዩም የኢራንን የኒውክሌር ጣቢያዎች የማፍረስ ዓላማቸውን ግን በምንም አይነት መንገድ መተው አይፈልጉም። ይህ ደግሞ አሜሪካን ከኢራን ጋር ወደማይፈለግና ማብቂያ የሌለው ሌላ ጦርነት ውስጥ እንዳይከታት ዋሽንግተን በከፍተኛ ጥንቃቄ እያጤነች ትገኛለች። ፕሬዝዳንት ትራምፕ በእስራኤል አየር ጥቃቶች ምክንያት እጅግ በርካታ ንጹሃን ዜጎች አልቀዋል በማለት ቀደም ሲል ቅሬታቸውን ገልጸው ነበር። በመሆኑም ጠቅላይ ሚኒስትር ኔታንያሁ በአሜሪካ የሚመራውን የሰላምና የመልሶ ግንባታ ስራ አያደናቅፉም የሚል እምነት ለትራምፕ መስጠት ይጠበቅባቸዋል። እስራኤል በቅርቡ በደቡባዊ ሊባኖስ ከያዘቻቸው አካባቢዎች የሊባኖስ መደበኛ ጦር እንዲሰፍርበት የሙከራ ፕሮግራም ፈቅዳለች። በቀጣይም በሮም በሚደረገው የምክክር መድረክ ስለዚህ ጉዳይ ሰፊ ንግግር ይደረጋል ተብሎ ይጠበቃል። በጋዛ ደግሞ የህዝብ ጥበቃና የማረጋጋት ዓለም አቀፍ ኃይል በራፋ በኩል እንዲገባ የእስራኤል ደህንነት ካቢኔ ምርሆውን አጽድቋል። ሆኖም ይህ ኃይል የሚንቀሳቀሰው በተወሰነ ቀጠና ብቻ ይሆናል። የጋዛና የሊባኖስ ቀውስ መፍትሄ ማግኘት ለትራምፕ የውጭ ፖሊሲ ስኬት እጅግ አስፈላጊ ነው። ፕሬዝዳንት ትራምፕ በመካከለኛው ምስራቅ ረጅም ጊዜ የፈጀውን ግጭት አብቅቶ ለአሜሪካ ትልቅ የዲፕሎማሲ ድል ለማስመዝገብ የሚፈልጉ ሲሆን፣ ይህ ደግሞ የኔታንያሁ መንግስት በጋዛና በሊባኖስ የሚያደርገውን ወታደራዊ እርምጃ በከፍተኛ ሁኔታ እንዲቀንስ ይጠይቃል። ከቅርብ ጊዜ ወዲህ በጋዛ በተካሄደው ጦርነት ምክንያት በአሜሪካ የነበራትን የሁለቱም ፓርቲዎች ማለትም የዴሞክራቶችና የሪፐብሊካኖችን ጠንካራ ድጋፍ አጣለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ
ለእስራኤል ባለስልጣናት ባስተላለፉት አሳሳቢ መልእክት ከዓለም መሪዎች መካከል አሁን ያላቸው ብቸኛ ወዳጅ ትራምፕ ብቻ ናቸው ሲሉ ተናግረዋል። በቅርቡ የተሰበሰበ የህዝብ አስተያየት እንደሚያሳየው በአሜሪካውያን ዘንድ ለእስራኤል የሚሰጠው ድጋፍ እጅግ በከፍተኛ መጠን ቀንሷል። ታዋቂው የእስራኤል ፖለቲከኛ ቤን ካስፒት እንደጻፉት አሜሪካን አተናታል፣ እናመሰግናለን ቢቢ ሲሉ ሁኔታውን በቁጭት ገልጸዋል። ይህ የአሜሪካ የህዝብ ድጋፍ መቀነስ ለእስራኤል የረጅም ጊዜ የደህንነትና የዲፕሎማሲ ስትራቴጂ ትልቅ ስጋት ነው። አሜሪካ ለሁለት ክፍለ ዘመናት ያህል ለእስራኤል ስታደርግ የነበረው የማያወላውል ድጋፍ አሁን ላይ ጥያቄ ውስጥ በመግባቱ እስራኤል በዓለም አቀፍ ደረጃ በብቸኝነት መቅረት አደጋ ደቅኖባታል። የኢራኑ ጦርነት ከተቀሰቀሰ ወዲህ የዓለም አቀፉ ንግድና ምጣኔ ሀብት ከባድ ድንጋጤ አስተናግዷል። የሆርሙዝ የባህር ወሽመጥ በኢራን ወታደራዊ ኃይሎች መዘጋቱን ተከትሎ የነዳጅ ማጓጓዣ መርከቦች መንገዳቸውን ለመቀየርና ረጅም የባህር ጉዞ ለማድረግ ተገደዋል። ይህ ደግሞ በነዳጅ ምርቶች ላይ ከፍተኛ የዋጋ ጭማሪ እንዲፈጠር በማድረጉ የምዕራባውያን ሀገራትን ጨምሮ በማደግ ላይ ባሉ ሀገራት የኑሮ ውድነቱን አባብሷል። ፕሬዚዳንት ትራምፕ በሀገር ውስጥ ለምርጫ ዘመቻቸው አጋዥ የሚሆነውን ምጣኔ ሀብታዊ መረጋጋት ለማምጣት የሆርሙዝ የባህር ወሽመጥ ክፍት እንዲሆንና የነዳጅ ዋጋ እንዲቀንስ ይፈልጋሉ። ኔታንያሁ በአንጻራቸው ወታደራዊ ዘመቻው ሳይቋጭ ጦርነቱ ቢቆም ኢራን እንደገና ጥንካሬዋን ታገኛለች በሚል ስጋት ላይ ናቸው። ይህ የምጣኔ ሀብትና የወታደራዊ ፍላጎቶች ግጭት በዋሽንግተንና በቴል አቪቭ መካከል ያለውን አለመግባባት ይበልጥ አወሳስቦታል። የነዳጅ ዋጋ መጨመር በአሜሪካና በአውሮፓ የዋጋ ንረትን የጨመረ ሲሆን ይህም የበርካታ ሀገራትን ምጣኔ ሀብት ለውድቀት ዳርጎታል። ስለዚህም የኢራን ውጥረት መርገብ ለዓለም አቀፉ ምጣኔ ሀብታዊ ማገገም ቀጥተኛና ወሳኝ ሚና ይጫወታል። በነጩ ቤተ መንግስት በተካሄደው ውይይት ሌላው ዋና የንግግር አጀንዳ አብርሃም አኮርድስ ወይም የአብርሃም ስምምነትን ማስፋፋትና አዳዲስ የአረብ ሀገራትን ወደ ስምምነቱ ማስገባት ነበር። ፕሬዚዳንት ትራምፕ በመካከለኛው ምስራቅ ዘላቂ ሰላም ማምጣት የሚቻለው እስራኤል ከአረብ ሀገራት ጋር የምታደርገውን የዲፕሎማሲ ግንኙነት በማጠናከር እንደሆነ ያምናሉ። ሆኖም በጋዛና በሊባኖስ ያለው ወታደራዊ ግጭት ሳያበቃ ሌሎች የአረብ ሀገራት ወደዚህ ስምምነት ለመግባት ያላቸው ፍላጎት ዝቅተኛ ነው። የአሜሪካ ባለስልጣናት እንደገለጹት እስራኤል በጋዛና በሊባኖስ የምታደርገውን ወታደራዊ እንቅስቃሴ በመቀነስ ለዓለም አቀፉ የሰላም ጥረት መንገድ ካልከፈተች የአብርሃም ስምምነትን ማስፋፋት አይቻልም። ይህ ደግሞ ኔታንያሁ በሀገር ውስጥ ከቀኝ አክራሪ አጋሮቻቸው የሚደርስባቸውን ጫናና የአሜሪካን ፍላጎት ለማመጣጠን በከፍተኛ ፈተና ውስጥ እንዲወድቁ አድርጓቸዋል። የሳውዲ አረቢያና የሌሎች የባህረ ሰላጤው ሀገራት አቋም አሁንም ለፍልስጤም መንግስት ምስረታ ግልጽ መንገድ መኖሩ ላይ የተመሰረተ በመሆኑ እስራኤል ከነዚህ ሀገራት ጋር ወዳጅነቷን ለማደስ የምትከፍለው የፖለቲካ ዋጋ ከፍተኛ እንደሚሆን ይጠበቃል። ሁለቱም መሪዎች የራሳቸውን የፖለቲካ ህልውና የማስጠበቅ ከባድ ፍልሚያ ላይ ይገኛሉ። ኔታንያሁ በእስራኤል የፖለቲካ ምህዳር ውስጥ ያላቸውን ተቀባይነት ለማስጠበቅና የምርጫ ድላቸውን ለማረጋገጥ የአሜሪካን ድጋፍ ያህል ጠንካራ የደህንነት ዋስትና ይፈልጋሉ። ትራምፕ በአንጻራቸው የአሜሪካውያንን ድጋፍ ሳያጡ በውጭ ፖሊሲያቸው ስኬታማ መሆናቸውን ለማሳየት ጦርነቱን የማስቆም ፍላጎት አላቸው። በመሆኑም በሁለቱ መሪዎች መካከል የተካሄደው ይህ ስብሰባ የታክቲክ ለውጥ የሚያመጣ እንጂ የስትራቴጂካዊ ጥምረታቸው መፍረስ አይደለም ሲሉ ተንታኞች ያስረዳሉ። ይሁን እንጂ ዋሽንግተን ከእስራኤል ፍላጎት ይልቅ የራሷን የጂኦፖለቲካዊና የምጣኔ ሀብታዊ ጥቅሞች በማስቀደሟ የቴል አቪቭ ተጽዕኖ ፈጣሪነት እየቀነሰ መምጣቱን ያሳያል። በቀጣይም ሁለቱ ሀገራት አዳዲስ ስልቶችን በመቀየስ በጋራ የሚሰሩባቸውን ቦታዎች ለመለየት ይሞክራሉ ተብሎ ይገመታል። ነገር ግን አሜሪካ ከዚህ ቀደም የነበራትን ያልተገደበ ድጋፍ የማቆም አዝማሚያ ማሳየቷ እስራኤል ወደፊት በምትወስዳቸው ወታደራዊ እርምጃዎች ላይ ትልቅ ገደብ መጣሏ አይቀሬ ነው ይላሉ ተንታኞች። የቤንያሚን ኔታንያሁና የዶናልድ ትራምፕ ስብሰባ ከግል የወዳጅነት ወግ ያለፈ የዓለምን ፖለቲካና የምጣኔ ሀብት አቅጣጫ የሚወስን አጋጣሚ ነው። እስራኤል የኒውክሌር ስጋቷ እንዲወገድላት ስትመኝ፣ አሜሪካ ደግሞ የዓለም ምጣኔ ሀብትና የነዳጅ መስመር እንዲረጋጋ ትፈልጋለች። በእነዚህ ሁለት ፍላጎቶች መካከል የሚደረገው የዲፕሎማሲ ፍጭት በቀጣዮቹ ወራት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የሚኖረውን የኃይል ሚዛን የሚወስን ይሆናል። የወታደራዊ ኃይል የበላይነት ብቻውን ዘላቂ ሰላምን ማምጣት አለመቻሉን ያረጋገጠው ይህ ግጭት የወደፊት ዕጣ ፈንታው የሚወሰነው በዲፕሎማሲያዊ መንገድና በትላላቆቹ ሀገራት የጋራ ጥቅምና መግባባት ላይ ብቻ እንደሆነ ግልጽ አድርጎታል ሲሉም ተንታኞች ያስረዳሉ።